በኔ ማመድ ሳትጨፍራል ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ የእሑድ ቀን ውሎዬን ይዤላችሁ መጥቻለሁ። በአዲሱ ቤታችን እንግዲህ ድግ እያልን ነው። ሁለት ልጅ ጋር ብቻዩ ማለት ነው። ኮንዶሚኒየም ስትከራዩ ቤቱ ልጆች ምን ያህል እንደሚያስቸግሩ ዛሬ ቀን ማሳያችሁ ይሆናል ማለት ነው። በተለይ ደግሞ ገና ያላደጉ በስማ 2 ዓመት ከ8 ወርና 1 ዓመት ከ5 ወራቸው ነው ገና ልጆቼና ብቻ ያሳያችኋለሁ ቤተሰቦቼ። በእናታችሁ እኔ ያስቸገረኝ ነው ይሄ ሳይንስ የሚባለው። ቋሚ መፍትሄ ካላችሁ እባካችሁ ወዬ በሉኝ። ማለት እንደዚህ ሐሳሲያ ነው የሚባለው አይደለ? አረብ ሀገር ላይ እሱ ታማችሁ የዳናችሁ ካላችሁ መፍትሄው ንገሩኝ እባካችሁ። መድኃኒት በሕክምና ምናምን ምንም መድኃኒት የለውም እና አጋጣሚ በባህል መድኃኒቱ አግኝታችሁት ከሆነ እባካችሁ ብትነግሩኝ እውነቴን ነው የምላችሁ፣ ውለታዎቹን እከፍላለሁ። ለማንኛውም እንግዲህ ቤተክርስቲያን እየሄድን ነው። እሑድ ቀን አዲስ አበባ በጣም ደስ የሚለው ነገር ማለት ነው በቃ ሰው ቤተክርስቲያን ነው በጣም ነው የሚሄደው። ቤት የሚቀመጥ ያለ ሰው አይመስለኝም። በጣም ደስ የሚለው ሰኞ እስከ ቅዳሜ ስራ ስለሆነ እሑድ ቀን እረፍት የቤተክርስቲያን ቀን ነው። በጣም ነው ደስ የሚለውና ከቤተ ክርስቲያን መልስ እንግዲህ ቤተሰቦቻችን ቤት ቁርስ ምሳ ምናምን እንላለን እንግዲህ እየሰራራን የምናሳያቸው ይሆናል። ግን የሚገርመው ነገር የኔ ስንፍና አርፍደን እንሄድ ነው ቤተሰቦች። ለማንኛውም ቤተክርስቲያናችን ቅዱስ ገብርኤል ቤተክርስቲያን ነው። እንግዲህ እንደምታዩት አስፋልት ዳር ነው። ትንሽ ያስፈራል፣ ግን ካጠገባችን ቤተክርስቲያን አለ። ደስ የሚለው ነገር ቅርባችን ናት። በጣም ነው ደስ ብሎ ነው የምንሄደው። ቤት ተመልሰን መጣን ቤተሰቦች። የሚገርማችሁ ነገር ማለት ነው እሑድ ሲሆን ቀኑ ያጥርብኛል ነው የምላችሁ። ማለት ቤተክርስቲያን ሄዳችሁ 3 ሰዓት አካባቢ ትመለሳላችሁ። ቤት ደግሞ ለልጆች ቁርስ ይሰራል።
ለራሳችሁ ስትሉ ምናምን በቃ ቁርስ የምንበላበት ሰዓት ራሱ ምሳ ሰዓት ላይ ነው፣ 5 ሰዓት አካባቢ ነው እና ቁምሳ ነው የምትባለው። ብቻ ፍርስ የሚያደርግ ወሬ እያወራኝ ነበር ሙለር እና ብትሰሙት ነበር። ብቻ በጣም እያሳቀኝ ነበር፣ እየቀረጸኝ በጣም እየተዝናናው ነበር እና ብቻ ደስ የሚል እሑድ ነው ያሳለፍኩት ቤተሰቦች በሳቅ ብዛት ማለት ነው። በስመ አብ አፍንጫዬ ራሱ ያው እንደነገርኳችሁ ሳይንሴ በጣም እያስቸገረኝ ስለሆነ በጣም ስስቅ ማለት ነው እያስነጠሰኝ ነበር ብዙ ጊዜና አመመኝ። አንቺ ይበቃሻል ምን ሆነሽ ነው እያለኝ ነበር። እያሳቀ ራሱ ደግሞ ለምንድነው እንደዚህ የምትስቂ ብሎ ይቆጣኛልና ወይ ጉድ። ለማንኛውም መድኃኒቱ ኮሜንት ስር እንደምትጽፉልኝ አልጠራጠርም። ከቻላችሁም በውስጥ አናግሩኝ፣ በቴሌግራም አናግሩኝ ቤተሰቦቼ። እባካችሁ እባካችሁ ማርያምን በጣም ተቸግሬባችኋለሁ። በተለይ ደግሞ አሁን አዲስ አበባ ከመጣሁ በኋላ በጣም ቅዝቃዜ ስለሆነ በጣም አስቸግሮኛል። ጧት ጧት በተለይ በቃ ታፍኜ ምናምን ብቻ ሽታው ምናምን ብቻ ልነግራችሁ አልችልም። እና እዚህ ጋር ስቶቫችን ተቃጠለ ነው የምላችሁ ገና ከመግባታችን ብቻ ከጎረቤት እግዚአብሔር ይመስገን እኔ በሄድኩበት ጎረቤት አጥቼ አላውቅም። እንግዲህ እግዚአብሔር ይስጣቸው ጥሩ ጎረቤቶች ሰጥቶኛል ፈጣሪና እንግዲህ እነሱ ስቶቭ ሰጡኝ። በእነሱ ስቶቭ እየሰራ ነው ለእስከዛ እስከሚጠገን ድረስ ማለት ነው። እና ብቻ ፓወሩ ምናምን ኮንዶሚኒየም አይመስልም፣ በጣም ቆንጆ ነው። ቶሎ ቶሎ ነው በቃ ድርስ እኔ ደግሞ ማለት ነው የለመድኩት ሳውዲ ከሄድኩ በኋላ ነው ቶሎ ቶሎ ምግብ መስራት እንጂ ከዛ በፊት በጣም ብዙ ሰዓት ነበር እያቁላላው ምን እያልኩ በጣም ብዙ ሰዓት ነበር ይጨርስብኝ ብቻ። አሁን ላይ ግን ትንሽ ሰዓት ነው የሚፈጅብኝ። ለማንኛውም እኔ ዘይት ትንሽ ነው የምጠቀመው ብያችኋለሁ ብዙ ጊዜ። እንደገና ቲማቲም አቆራረጤ ደግሞ በትልልቅ ነው። በቃ አረብ ሀገር ነው የለመድኩትና እዚህ ጋር ቤተሰቦች እንደምታዩት ፍርፍር ነው ቁርሳችን። ልጆቹ እዚህ ጋር እያዛጉን ነው የሚላቸው። በስመ አብ ልጅ ይዛችሁ ምግብ መብላት እንዴት እንደሚያዝግ ልነግራችሁ አልችልም። የበላሁት ራሱ የት ሄደ ነው የሚለው ብዙ ጊዜና እናንተስ እንደኔ ናቸው? ብቻ ፍቅራቸው ደስ ይላል። ምግብ ስትበሉ ግን ትንሽ ልባችሁ ይጠባችኋል። ርቧችሁ መብላት አትችሉም በስነስርዓት ነው ብላችሁ በኔ ማመድ ሳትጨፍራል ልበድ ጨርቀኝ ጥዬ ልሂድ ካሜራ መኖር ስታፈረ ቆያበሽ ፖስት አድርጌ ጊዜያሽ ነው ማድረግ የት እንደምታደርግ ሄመን ውሃ አንቺልኝ ሄመን ውሃ አንቺልኝ እጅ ማንኪያውን አንቺ ማንኪያውን አንቺ በእምነቴ ማንኪያውን አንቺ። እዚህ ጋር እንደምታዩኝ እንግዲህ ሽንት ቤቴን እያጸዳው ነው ዛሬ ቀን። ያው በጣም እንዳትታዘቡኝ እንጂ እኔ ሽንት ቤት ማጽዳት በጣም ነው የምወደው። በጣም ማለት እንዴት ግን ሰው ሽንት ቤት ማጽዳት ደስ ይለዋል ማለት ይገርማል። እና ሙለር ራሱ በጣም እኮ ነው የምወደው ስለው እንዴ እና ታዲያ የጎረቤት ብዬሽ አጽጂ አይለኝ። ለማንኛውም እኔ እንጃ በቃ እንዴት ይሸታል ምናምን እንደዛ ይላል ሰው። ሽንት ቤት ማጽዳት ነው ብዙ ጊዜ እንደውም የአረብ ሀገር ሴት ሽንት ቤት አጥባ የሰራችው ብር ምናምን ይባላል። እና እኔ ደግሞ በጣም ወደው በቃ ማጽዳት ጽድት ብሎ ሽንት ቤት ማየት እና ክችን ጽድት ብሎ ማየት በጣም እምወድ ሰው ነኝ። እና
እዚህ ጋር እንደምታይኝ እያጣጠብኩ ምናምን ነው። እንግዲህ ጓንት አልተጠቀምኩም። ቀጣይ ግን ጓንት ገዝቼ ነው የምጠቀመው። በጓንት ነው የማጠበው ቤተሰቦቼ። ለጊዜው ያው ጎጆ የምትወጡ አዲስ ጎጆ ታውቃላቻ፣ እቃ ሁሉ ሙሉ አይሆንም። ባለው ነገር እያብቃቃችሁ መጠቀም ነው እስክታሟሉ ድረስ። ማለት በአንድ ጊዜ ሁሉ ነገር ደግሞ አይሟላም። አንድ እያላችሁ ነው የምታሟሉት እና እንደገና ደግሞ እንግዲህ የሰው ቤት ተከራይታችሁ ስትኖሩ ልክ እንደ ቤታችሁ አድርጋችሁ ይዛችሁ ነው መኖር ያለባችሁ። ካልሆነ ይቆሻል። ሲቆሽ ደግሞ እናንተ ናችሁ የሚደብራችሁ አይደል? እኔ ባይዜ በሄድኩበት ቤት ተከራይቼ በቃ ጽድት አድርጌ የሚይዝ ሰው ነኝ። እንደገና ከአከራዬ ጋር ምንም በፍጹም ተጋጭቼ አላቅም። በእውነት በጣም ነው ደስ የሚለኝ በዚህ ባህሪ ማለት ነው። እና ግዴታ ነው እስከኖራችሁበት ድረስ ቤታችሁ ነው እና ሁሉ ነገር ጽድት አድርጋችሁ መያዝ አለባችሁ። በዛ ላይ ሰው ሲመጣ ምናምን ሽንት ቤታችሁ ንጹህ መሆን አለበት። በቃ ደስ ይላል። ሽንት ቤት የቱ ጋር ነው ሲላችሁ ተሳቃችሁ ሂዳችሁ ምናምን ማጽዳት የለባችሁ። አይ እዚህ ጋር ነው ብላችሁ በኩራት ተናግራችሁ በቃ ሰው ገብቶ በቃ እውነት ቤት በተለይ ኮንዶሚኒየም የሽንት ቤት ጽዳት በጣም ወሳኝ ነው። ሽንት ቤቱ ካልተጸዳ ቤቱ ሙሉ ነው የሚሸተውና ግዴታ ጽዳት ያስፈልጋል። እዚች ጋር የምታዩት የቆሻሻ ማጠራቀሚያችን ናት። እሷ ማጸዳው ምናምን እጅ መታጠቢያችን እዚች ጋር አለች። ጽድት ባይዘወይ ቤቱ በጣም ነው የሚያምረው። ብዙዎቻችሁ በጣም ወዳችሁታል። ደስተኛ መሆኔን ደግሞ አይታችሁ ብዙዎቻችሁ ተመኛችሁልኝ የራሴ ቤት እንዲሰጠኝ። ወይኔ በቤት ክራይ እንደዚህ የተደሰትሽ የራስሽ ቤት ሲሰጥሽ ምን ልትሆኝ ነው ብላችኋል። እና እኔ እግዚአብሔር ይመስገን ባለኝ ነገር በቃ ደስተኛ ሆኜ የምኖር አይነት ሰው ነኝ። በቃ ትንሽ ነገር የሚያስደስተኝ ሰው ነኝ። በጣም ትልቅ ነገር አልጠብቅም እና እግዚአብሔር ይመስገን ባለኝ ነገር አመስግኜ ነው የምኖረው እና ብታይ በቃ ሳቅ በሳቅ ነው። እሷ ዝም ብዬ መገልፈጥ ሆኗል ስራዬ። በቃ አላደን ሰፊ ቤት እንደነገርኳቸው በጣም ስለምወድ ነው እና ብቻ እንደዚህ አድርጌ እያጸዳሁላችሁ ነው ቤተሰቦች። እንግዲህ ሳኡዲ የኖረ ሰው መቼስ በጽዳት አይታማም። የስራ ልምዳችን ናት እቺ መጥረጊያ። በተለይ እንደዚህ በቃ ማድረጉ ሁሉ ነገር ማጸዳዳቱ የኛ ስራ ነው እና እንግዲህ ሽንት ቤቴ እንደዚህ አድርጌ ጽድት ታረኩ። በጣም ቅልል በእውነት ነው ብላችሁ የሆነ ስራ እንደዚህ ስሰራ ቤቴ ሳጸዳ ምናምን ምን አይነት ስሜት ይሰማሻል ብላችሁ ብትጠይቁኝ የሆነ ደስታ በቃ ከውስጥ የሆነ ከባድ ነገር የወጣ ያህል ነው የሚሰማኝ። ደስ ነው የሚለኝና በቃ ተነስቼ ቀን በቀን ማለት ነው አንዳንድ ስራ እሰራለሁ። ምክንያቱም እንደዚህ ያደርጋችሁ መቼስ ሁልጊዜ አይሞላላችሁ። ሁልጊዜ እንደዚህ ያደርጋችሁ ላታጸዱት ትችላላችሁ እና እንደ እርፍ በምትሉበት ሰዓት ሁሉ ነገር በደንብ ጽድት ስታረጉ ጥሩ ነው። በዚህ ላይ ደግሞ ማለት ነው ግድግዳው ልጆቹ እያበላሹብኝ በጣም ተቸገርኩ። ለእናንተ ካሜራ ላይ ላይታያችሁ ይችላል እና እንግዲህ ካሁኑ ካላጸዳሁት በኋላ ምን ያህል እንደሚቆሽ ታየኝና አዲሱን እያየሁ እየሄድኩኝ እንግዲህ እያጸዳሁ ነው ያለሁት። ልጅ ያለው ሰው ይረዳኛል ምን ያህል ከባድ እንደሆነ። በተለይ እስክሪብቶ እንዳይዙብኝ እንዴት ተጠንቅቄ ይዣቸው እንዳለው። ምክንያቱም እስክሪብቶ አይለቅልኝም። እዚህ ጋር ራሱ እኮ የግድግዳ ማጽጃ አለና እስኪ እሱ እስከምገዛ ድረስ ለጊዜው በክሎርና በኦሞ ነው እያጸዳ ያለሁት እንደምታዩኝ ቤተሰቦቼ። ለጊዜው አዲስ ስለሆነ ወዲያው ለወዲያው ስለሆነ ይጸዳልኛል። ብቻ ካሜራ ላይ ብታዩት ማለት ስለማይታያችሁ ነው እንጂ ለእናንተ ያስጠላል በጣም። በተለይ ደግሞ ቀለሙ እንደምታዩት ቢጫ ሳይሆን ወደ ነጭ ሄደ ስለሆነ ጽዳት በጣም ይፈልጋል። እንደገና ደግሞ ስንከራየው በደንብ ነው ያስጠነቀቀን። ቤቱ በቃ አይታችሁታል ንጹህ ነው ምናምን እና እንደዚህ አላችሁም ወጣቶች ናችሁ ምናምን አለን እና እኛ ደግሞ ለሱ ብለን ብቻ ሳይሆን ለራሳችን ጽዳት ስንል ለራሳችን ብለን እንግዲህ እያጸዳን ነው እንደምታዩት። እሁዳችን ለእኛ አጭር ናት ብላችሁ በዚህ ምክንያት ነው። አንዱን ስትሉ ቶሎ ነው የምታልቀው። ብቻ ደስ የሚል እሁድ ነው ያሳለፍኩት ቤተሰቦቼ። ቪዲዮ ላይክ አድርጉ ሳልላችሁ ረስቸዋለሁ። እስካሁን ድረስ ካላችሁ ሁላችሁም ላይክ አድርጉ ቤተሰቦች፣ ሼር አድርጉልኝ ብዙ ሰዎች ጋር እንዲዳረስ። እንደገና ደግሞ ከጎኔ ያላችሁ ቤተሰቦቼ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ ለምትሰጡኝ ፍቅር። በቃ አላቅም እንዴት ለምን እንደምትወዱኝ አንዳንዴ በጣም ነው ግራ የሚገባኝና
እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ቤተሰቦቼ። እስከ መጨረሻ ድረስ ቪዲዮዬን ያያችሁልኝ ትዕግስት አድርጋችሁ በጣም ነው የማመሰግነው። ወዳችኋለሁ። ባይ ቸር ሰንብቱልኝ። ቀጣይ በሌላ እንገናኝ።